ከብዙ ሺህ ቁጥር ከሚቆጠሩ ወንዶች ይልቅ መርየም ላንቺ የበለጠች የተሻለች ናት አላህ። እኔ ወንድ ልጅን ተስይልሃለሁና ዱዓይን ተቀበለኝ ብላ ነበር። አላህ ምን አለ? فتقبلها ربها መርየምን ሲሰጣት ዱዓዋን ተቀብሎ ነበር። መርየምን አላህ Subhanahu Wa Ta'ala እኔ ራሴ ነኝ ያፋፋኋት ይላል። ምን ያደረገ ነበር ያፋፋት? መርየምን አለይሂ ሰላም አላህ Subhanahu Wa Ta'ala በተለየ አስተዳደግ ነበር ያፋፋት፣ ጥሩ እንክብካቤ ያደረገ። ከዛ ደግሞ ዘከሪያ ቤት አደገች። ከፍ ያለች ራሷን ያወቀች ስትመጣ መላእክቶች ወደ መርየም መጡ። ያ መርየም አሏት፣ ያ መርየም ያ መርየም أيتها السيدة مريم إن الله اصطفاك وطهرك واصطفاك على نساء العالمين أنت مريم هوي الله እኮ አበለጠሽ አላቀሽ አነጻሽ ከዓለማት ሴቶች በሙሉ ደግሞ አብልጦሽ አላሏት። ሰላም አለ ረሱላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ የማል ቁርአን ተከታታዮቻችን እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ባላችሁበት ያላህ ሰላምታ ይድረሳችሁ። ዛሬ ስለ መርየም እንተዋወስ ይሆናል ኢንሻአላህ። አብራችሁን ቆዩ። وإذ قالت امرأة عمران ربي إني نذرت لك ما في بطني يا عمران ሚስት ሃና ባለሽ ጊዜ አላህ እኔ በሆዴ ውስጥ ያለው ልጅ ላንተ ተሳልኩኝ፣ ስለትን ገባሁኝ። ይሄ ልጅ ደግሞ ነፃ ሲሆን ቤትህን ለማገልገል ላንተ ታዛዥ የሆነ ልጅ ላንተ ተስይልሃለሁ ብላ የኢምራን ሚስት ስለትን በገባሽ ጊዜ አላህ ለአንድ እናት አንዲት እህት ለሆነች አንዲት እናት ለሆነች ለመውለድ ላሰበች ማርገዝ ላሰበች እህት እቺ እናት ትልቅ ምሳሌ ነበረች። ልክ ልትወልድ ልታረግዝ ስታስብ በሆዷ ልጅ እንዳለ ስታስብ የተናገረችው አንድ ለአላህ Subhanahu Wa Ta'ala ቃል የገባችለት ነገር ነበር። እኔ ልጄን ከወለድኩኝ ያንተን የሆነ ልጅ ከሰጠኸኝ ወንድ ልጅ ከሰጠኸኝ ላንተ በስለት አቀርባለሁ አለች። ሂማ የሆነ ለኔ እንዲንከባከበኝ እኔን ትልቅ ደረጃ እንዲያደርሰኝ ብላል ነበር። ለኛ ለሴቶች ምርጥ ምሳሌ አድርጎ አላህ Subhanahu Wa Ta'ala የኢምራን ሚስት እኮ እንዲያለች ብሎ ቁርአን ላይ ያስቀምጠልን። ከዛም በኋላ እቺ እናት በሙሉ መተማመን ወንድ ልጅ ነበር ይሰጠኛል ብላ ያሰበችው። በፍጹም ሴት ትሆናለች የሚል ህልም እንኳን አልነበራትም በጭንቅላቷ ውስጥ። فلما وضعتها الى الله በወለደቻት ጊዜ ግን قالت ربي اني وضعتها انثى እኔ እኮ ሴት ሆና ወለድኳት አለች። እዚች ጋም ደግሞ አንድ ነገር እንረዳለን። አላህ ሴት ልጅ እንደሰጣት ታውቃለች። የተሰጣት ሴት ልጅ እንደሆነ ታውቃለች። አላህ እንደሚያውቅም ታውቃለች። ግን ሃና ምን አይነት ሴት ነበረች? የደረሰባትን የሆነችውን ነገር ሁሉ ወደ አላህ ሮጣ ሄዳ የምትናገር አይነት ሴት ነበረችና አላህ እንደሚያውቅ ያወቀች ሄዳ ነገረችው። ሸክዋዋን ስሞታዋን ለሷ አቀረበች። ይታይ ሶልዳት እኮ ሴት ሆና አገኘዋት። የተመኘሁት የፈለኩት ወንድ ልጅ ነበር፣ ግን ስትመጣ ሴት ሆና አገኘዋት አለች። الله قالان قرآن لا سفر فلما وضعتها قالت ربي إني وضعتها أنثى سيتونا ولدكوت سيتونا غنيهوت والله أعلم بما وضعت وليس الذكر كالأنثى الله هم دمو سيت እንደወለደች ያውቃል የወለደችው ምን እንደሆነ ያውቃል ሙፈሲሮቹ ምን ይላሉ እዚህ ጋር ሴት መሆኗን አላህ Subhanahu Wa Ta'ala ያውቃል ሲል ምንድነው ለማለት የፈለገው ይላሉ መሰላችሁ በፍጹም ወንድ እንደ ሴት አይደለም አላህ Subhanahu Wa Ta'ala የተሰጣት የፈለገችው የተመኘችው ነገር ወንድ ቢሆንም ነገር ግን አላህ Subhanahu Wa Ta'ala ሴትን ሲሰጥ መርየም ከወንድ የተሻለች መሆኗን አላህ ያውቃል ማለት ነው وليس الذكر كالأنثى ወንድም እንደ ሴት አይደለም ማለት ከብዙ ሺህ ወንዶች ላንቺ ለሃና መርየም የተሻለች ናት ይያላት ነው አላህ ከብዙ ሺህ ቁጥር ከሚቆጠሩ ወንዶች ይልቅ መርየም ላንቺ የበለጠች የተሻለች ናት አላህ وليس الذكر كالأنثى ብሎ ገለጸው ከዛ ግን ዱዓይን ተቀበለኝ ብላ ነበር መጀመሪያ እኔ ወንድ ልጅን ተስይልሃለሁና ዱዓይን ተቀበለኝ ብላ ነበር አላህ ምን አለ فتقبلها ربها መርየምን ሲሰጣት ዱዓዋን ተቀብሎ ነበር ከወንድ በላይ የሆነችን መርየም የተባለችን እንስት በመስጠት ዱዓዋን ተቀብሏታል አላህ
فتقبلها ربها بقبول حسن وأنبتها نباتا حسنا بملكام استدارك አፋፋት ዱዓዋን ተቀበላት በመልካም አስተዳደግ አፋፋት ይላል አላህ መርየምን አላህ Subhanahu Wa Ta'ala እኔ ራሴ ነኝ አፋፋት ይላል ምን ያደረገ ነበር ያፋፋት በበጋ የማይገኝ ምግብን በክረምት እየሰጠ በክረምት የማይገኝ ምግብን ደግሞ በጋ ላይ እየሰጠ እየተንከባከበ አፋፋት ይላል አላህ ወከፈለها ዘከሪያ ደግሞ አሳደጋት መርየምን አለይሂ ሰላም አላህ Subhanahu Wa Ta'ala በተለየ አስተዳደግ ነበር ያፋፋት ጥሩ እንክብካቤ ያደረገ ከዛ ደግሞ ዘከሪያ ቤት አደገች ከፍ ያለች ራሷን ያወቀች ስትመጣ መላእክቶች ወደ መርየም መጡ ያ መርየም አሏት إن الله اصطفاك وطهرك واصطفاك على نساء العالمين يا مريم أيتها السيدة مريم مباركة لك كلمة الرب አንቺ መርየም ሆይ አላህ እኮ አበለጠሽ አላቀሽ አነጻሽ ከዓለማት ሴቶች በሙሉ ደግሞ አብልጦሻል አሏት አላህ Subhanahu Wa Ta'ala ልክ ሐና መርየም አለይሃ ሰላም የስለት ልጅ አይደለች ገና ስትወለድ አላህ Subhanahu Wa Ta'ala አብልጧታል ማለት ይችላል ነበር እንደዛ ግን አላለም አድጋ ትልቅ ሴት ስትሆን ነው መላእክቶች ወደሷ የመጡት የሆነበት ምክንያት ምንድነው መርየም አለይሃ ሰላም ከሴቶች ሁሉ የበለጠች የነጻች የሆነችበት ምክንያት ምንድነው አላህ Subhanahu Wa Ta'ala አበለጥኳት ብሎ ለሴቶች ሞዴል አድርጎ ያቀረባት ለምንድነው ብለን ስንጠይቅ መርየም አለይሃ ሰላም አይፋ ነበራት በጣም ጥብቅ ሴት ነበረች ለጌታዋ ታዛዥ ነበረች በዘመኑ የነበሩ ሰዎች በሙሉ ስለ መርየም ቢጠየቁ መርየም ማናት ተብሎ ቢጠየቁ አይፋዋን ይመሰክራሉ ጥብቅነቷን ለጌታዋ ያላትን ታዛዥነት ለሱ ያላትን ቅርበት ይመሰክሩላት ነበር ከዚህ የተነሳ ነው አላህ Subhanahu Wa Ta'ala ከዓለማት ሴቶች በሙሉ አንቺን መርጬሻለሁ አላት አላህ ስለዚህ ከዓለማት ሴቶች በሙሉ መመረጥ መንጻት ንጹህ ሴት መሆን አላህ ዘንድ ቅርብ ሴት ተብሎ ስሟ ቁርአን ውስጥ የማንንም ስም አልተጠቀሰም ከመርየም ውጪ መርየም ቢንት ኢምራን ብሎ ነው የገለጻት ከነ አባቷ ሙሉ ስሟ የተጠቀሰው መርየም ብቻ ናት እሷን የጠቀሰበት ያላቀበት ምክንያቱን ስናየው መርየም አለይሃ ሰላም እንዳልኳችሁ ጥብቅ ሴት ነበረች ይሄ መመረጥ ይሄ ከሴቶች ሁሉ በላይ መሆን ደግሞ የሚያመጣው ነገር አለ ትልቅ ኃላፊነትን ይዞ ይመጣል ምን አሏት አላህ መርጦሻልና ምን አድርጊ ያ መርየም ቁኑቲ ለረብኪ ወስጁዲ ወርከዒ مع الراكعين መርየም ሆይ አላህ መርጦሻል ለጌታሽ ታዘዢ ስገጂም ከሰጋጆች ጋር ስገጂ አጎንብሺ የተመረጥሽው ጥሩ ስለሆንሽ ጥብቅ ስለሆንሽ ንጹህ ስለሆንሽ ለጌታሽ ታዛዥ ስለሆንሽ ነው ይሄ ታዛዥነትሽ ደግሞ ሌላ ኃላፊነት አምጥቷል ድሮ ከምትሰግጁ ለጌታሽ ቅርብ ከምትሆኙ በላይ አሁንም ቁርቡኝ አላት መርየም አለይሃ ሰላም ኃላፊነቷን ተቀበለች ወደ አላህ ተጠጋች ይበልጥ ለሱ ቅርብ ሆነች በዚህ ውስጥ አላህ Subhanahu Wa Ta'ala የመርየምን እናት ከዛ ደግሞ መርየምን ራሷን ታሪኳን ሲያቀርብልን ለኛ ለሴቶች ሞዴል እንድትሆን ሲያቀርባት ሊያስተላልፈው የፈለገው አንድ መልእክት አለ እናንተ ሴቶች ሆይ ያለ ነው እናንተ ሴቶች ሆይ ለጌታችሁ ቅርብ ከሆናችሁ ታዛዥ ከሆናችሁ ጥብቅ ከሆናችሁ ክብራችሁን የጠበቃችሁ እንስቶች ከሆናችሁ ከብዙ ሺህ ሳሊህ ካልሆኑ ወንዶች እናንተ የተሻላችሁ ናችሁ ያለ ነው ለመርየም ወለይሰ ዘከሩ ከልኡንሳ ተብለይል ልክ እንደዛው እናንተም ደግሞ የመርየምን መንገድ ተከትላችሁ ጥብቅ ከሆናችሁ አላህ Subhanahu Wa Ta'ala ሴት ልጅ ሲፈጥራት በጣም በስሱ ነው ስትኖር ብልጥ አድርጎ ለምንድነው ለሴት ልጅ ብልሃት የተሰጣት ብለን ከጠየቀን ሌላ አይደለም ሴት ልጅ ህይወቷን በብልሃት ነው መኖር ያለባት ክብሯን ለመጠበቅ ኢፋዋን ለመጠበቅ ማንነቷን ለማወቅ ብልሃት ያስፈልጋታል መቼና እንዴት ነው የምንጠቀመው ሚለውን ነገር ደግሞ ከመርየም እንድንማር ይፈልጋል የሆነ ነገር ሚዛን አለው አይደል የሴትነት ሚዛን አለው ያ ሚዛን መርየም ናት
የቱ ጋር ነው የሚመዘነው የቱ ጋር ነው የሚወድቀው የቱ ጋር ነው የሚወጣው የሚለውን ነገር ለማየት መርየምን ማየት ብቻ በቂ ነው እንዴት ነበር ይኖረችው እንዴት ነበር ያለፈችው የሚለውን ነገር ማየት በቂ ነው ከዛ በኋላ እናቃለን አይደል አላህ Subhanahu Wa Ta'ala መላእክቶችን ልኮ ኢነላህ ይበሽሩኪ ተባለች እኮ አላህ Subhanahu Wa Ta'ala ያበስርሻል ልጅን ሊሰጥሽ ነው ተዘጋጂ ተባለች መርየም ደነገጠች እንዳልኳችሁ ነው አይፋ ያላት ጥብቅ የሆነች ሴት እንዴት ነው ከመሬት ተነስታ ልጅ ሊሰጣት የሚችለው ዓለም ሁሉ ያ ሁሉ ማህበረሰብ በጥብቅነቷ የሚያውቃት እንስት ድንገት የልጅ ባለቤት ሆነች በጣም ደነገጠች አላህ Subhanahu Wa Ta'ala መጀመሪያ ልጅ ከመሰጠቱ በፊት ምን ብሏታል ለአላህ ከሴቶች ሁሉ በላይ ተደርገሽ ተመርጠሻል ተብላለች ከዚህ ሁሉ ጋር ግን እንደገና ደግሞ ልጅ ተሰጣት ተነገጠች ግን ጌታዋን አልተወችም አላህ Subhanahu Wa Ta'ala ልጅን ሰጣት ተበሰረች ተነገራት ልጅን ለመውለድ ደግሞ ወደ ሩቅ ቦታ ተጓዢ ተባለች ሄደች ልጇን ወለደች ሰዎች ኢፋዋን ጥብቅናቷን ያውቃሉ ፈራች ምን ላደርጋለች ተመለሽና ማንንም ቢጠይቅሽ መልስ እንዳትሰጪ ዝም በይ ልክ ከተማው ላይ ስትገባ ልጅ ይዛለች መርየም ያ اخت هارون ما كان ابوك امرأ سوء وما كانت امك بغيا እናትሽ አባትሽ ጥሩ የሆኑ ሰዎች ነበሩ እንዴት ነው አንቺ ልጅ ልታመጪ የምትሽው ባለጌ ሆናለች ብለው አሰቡ አላህ Subhanahu Wa Ta'ala ግን ልጇ እንዲያወራ አርጎ እኔ አላህ ባሪያ ነኝ እኔ ረሱል ተደርጋለሁ አላህ ነው ያለ ወንድ እንድፈጠር ያደረገኝ ብሎ እንዲመሰክር አደረገ ኢሳን አለይሂ ሰላም መጀመሪያ ሲጀምር ምን ብያቸዋለሁ ሐና ወንድ ልጅ እንዲኖረኝ ፈልጋለሁ ብላ ነበር አይደል አላህ Subhanahu Wa Ta'ala ከወንድ ልጅ ለአንቺ ሴት ልጅ ትሻልሻለች ከብዙ ወንዶች የምትሻል የተመረጠች የሆነች ሴት ልጅ እንደምትሰጣት አላህ ያውቃልና እሷ ትሻልሻለች አለ ለሐና የልጅ ልጇን ከአምስቱ ነብያት ከትልልቅ ነብያቶች መካከል ትልቅ የሆነው ነብይ ኢሳን አለይሂ ሰላም ሰጣት አንዳንድ ጊዜ መጥፎ ናቸው ብለን የምናስባቸው ነገሮች አላህ ይገለብጣቸውና ኸይር ያደርጋቸዋል ይሄ ሁሉ የተፈጠረው መጀመሪያ መሰረቱን ስናየው ጋር ነው የሐናም ሂማ ነው ህልሟ ነው ህልሟን አላህ Subhanahu Wa Ta'ala መርየምን የመሰለች ሴት ልጅ ሰጥቶ ከመርየም በኋላ ደግሞ ያለ ወንድ ኢሳ እንዲፈጠር አድርጎ ህልሟን ሞላላት ማለት ነው አንዲት እናት ለመውለድ ስታስብ ለማርገዝ ስታስብ በዚህ ወይ ነው ማሰብ ያለባት በቃ ልጅ የት ነው መድረስ የሚችለው የት ነው መሆን የሚችለው ነገ የት እንዲደርስ ነው እኔ አሁን ማሰብ ያለብኝ የሚለውን ነገር ማለት ነው መርየም አለይሃ ሰላም እናቷ ሐናም ጭምር ለኛ ምርጥ ምሳሌዎቻችን ናቸው ምሳሌ ከተፈለገ ዘመን የማይሽር ምሳሌዎቻችን ናቸው የዛሬው ፕሮግራማችን እዚህ ይሄንን ይመስል ነበር በተለያዩ ታሪኮችና መሰል በሆኑ ትምህርቶች ካሁን በኋላ የምንገናኝ ይሆናል ለዛሬ በቃናል ሰላም አለይኩም ወራህመቱላሂ ወበረካቱ